ሰላም እንደምቆያችሁ ህብረቱን ከኢትዮሮፕ ለዛሬ ይዤላችሁ የመጣሁት ሌይደን ዩኒቨርሲቲ ኤክሰለንስ ስኮላርሺፕ ነው ኦር ኤልኢኤክስኤስ ነው የሚባለው። ስለዚህኛው ስኮላርሺፕ አፕሊኬሽን ፕሮሲጀሮቹን የተወሰነ ያሳያችኋለሁ። እስከ መጨረሻው እንድትከታተሉ ነው የምጋብዛችሁ። ዴድላይኑ ትንሽ ቀረብ ያለ ነው፣ ፌብሩዋሪ 2 ላይ ነው እና ስኮላርሺፑ የሚሰጠው ለማስተርስ ፕሮግራም አፕሊካንት ብቻ ነው። እዚህ ጋር የተዘረዘሩ ፋካልቲዎች አሉ እና ከኔን ኢዩ የሆኑ ኦር ከዩሮፒያን ኔሽን ውጭ የሆኑ እንትኖች ብቻ ሀገራቶች ብቻ ናቸው አፕላይ የሚያደርጉት። አሁን ለምሳሌ በአርኪኦሎጂ፣ በሂውማኒቲ፣ በሜዲሲን፣ በገቨርናንስ፣ እዚህ በሶሻል እንደ ቢሄቪራል ሳይንስ በነዚህ ነው የሚሰጠው ይላል። ከዛ ሌላ እንትኑ ምንድነው ኦልሬዲ ፌብሩዋሪ 1 እና ከዛ በፊት አፕላይ አድርጋችሁ ብጨርሱ ነው አድቫይዝ የሚደረገው። ከዛ በኋላ ከሆነ ግን ሲስተሙ ቢዚ ሊሆን ስለሚችል ተከታትላችሁ ከዛ በፊት ሙሉ ነው የምለው እንደ ኖቲስ እነሱ ያስቀመጡት። እነማን ናቸው አፕላይ ማድረግ የሚችሉት ለምለው ቅድም እንዳልኳችሁ ሁሉም ኔሽን ናቸው። ነገር ግን በዚህ በሎው ፕሮግራሚንግ እንዳጋጣሚ የለም ማስተርስ። ከዛ ውጭ ያሉት ግን በዘረዘሩት ዲፓርትመንቶች ሁሉ አለ ማለት ነው። ስለዚህ ይሄን ካያችሁ በኋላ አሁን ለምሳሌ አካዳሚክ ሪኳየርመንቱ ምን ይመስላል እዚህ አፕላይ ለማድረግ፣ ከዛ መብትና ግዴታዎቹ ምንድን ናቸው ይላል። አሁን እዚህ ጋር ቢያንስ ከተማራችሁበት ትምህርት ቤት ቶፕ ከሚባሉት ውስጥ ብትሆኑ ይመረጣል ነው። ከዛ ተርምስ አለ፣ ተርምስ ኤንድ ኮንዲሽንስ እነሱን ማንበብ ትችላላችሁ። ደግሞ እዚህ ስኮላርሺፕ ውስጥ የማይካተቱት ከዚህ በፊት አግኝቶ ጆይን ያላረገ ሰው ምናምን ከሆነ አፕላይ ማድረግ አይቻልም ነው የምለው። ደግሞ ስኮላርሺፑ ከቨር የሚያደርገው ቱሽን ፊ ነው። ቱሽን ፊዎቹ እዚህ ጋር ዘረዘሩትን ያክል ነው። አሁን ይሄ ምንድነው ስኮላርሺፑ ፉሊ ፈንድድ አይደለም፣ የትምህርት ወጪ ብቻ ይከፍላል። ከዛ ሌሎች አማራጮችን ያመቻቻል ማለት ነው። እዛ እየሰራችሁም ሊሆን ይችላል ኦር ሎን ሊሆን ይችላል። እነዛ አማራጮችን ያመቻቻል። ከዛ ውጭ ግን ከቱሽን ፊ ውጭ ያለውን በብዛት አይከፍልም የምለው ከቨር አያደርግም ነው። እና በአመት እስከ 25 ሰው ነው በዚህ ጆይን የሚያደርገው። እንደዚህ አይነት ነገር ካለ ደግሞ ብዙ ሰው አፕላይ ላያደርግ ይችላል። አሁን ፉል ፈንድድ አይደለም ኦር ቱሽን ፊ ማለት የትምህርት ወጪውን ብቻ የሚከፍለው ከተባለ ብዙ ሰው አፕላይ ላያደርግ ስለሚችል ያው ቻንሶች ይኖራሉ። እዛ ኔዘርላንድ ከሄዳችሁ በኋላ ደግሞ የተለያዩ የስራ ኦፖርቹኒቲዎችንም እዛው ልታገኙ ስለምችሉ ይሄን መሞከር ሞር የተሻለ ይሆናል። እና ከዚህ በተጨማሪ አሁን ቪዛ እንደ ሬዚደንት ፐርሚት እንዴት ነው የምታገኙት ምናምን የምለው እስከ እንዴት ነው አፕላይ የምታደርጉት የምለው ለእነዚህን ማንበብ ትችላላችሁ። ይሄ በኋላ አድሚሽን ካገኛችሁ በኋላ በመጣ ነገር ነው። ነገር ግን አፕሊኬሽን ፕሮሰሱን እዚህ ማየት ትችላላችሁ። አሁን እነዚህ ፕሮሰሶቹን ከ1 እስከ 7 አካባቢ ነው። እነዚህን በሙሉ ካነበባችሁ በኋላ ቀጥታ አፕሊኬሽኑን ለመጀመር አፕላይ ኦንላይን ፎር አድሚሽን የምትል ሊንክ አለች። በዚች ሊንክ መግባት ትችላላችሁ ማለት ነው። ስለዚህ ይሄን መጀመሪያ ቱ ዌይ ነው አፕሊኬሽኑ። ወደ እንትኑ ገብታችሁ አፕላይ ፕሮግራሙ ላይ አፕላይ ስታደርጉ የስኮላርሺፕ ሊንክ ለብቻ ይላክላችኋል ዊዝን 2 to 3 days። በዛ ጊዜ ውስጥ ደግሞ መልሳችሁ ለስኮላርሺፕ ለብቻው ትሞላላችሁ ማለት ነው። ኤሊጂብል መሆናችሁ ምናምን በደንብ ገልጻችሁ ለምን እንደምትማሩ ሞቲቬሽን ሌተሩን እዚህ ጋር በተጠቀሰው ቁጥር እንትን አድርጋችሁ መሙላት ትችላላችሁ። ሴሌክሽን ፕሮሰሱ ምን ይመስላል ለምለው እዚህ ጋር አለ። ያው ኦልሬዲ ኮሚቴ አለ። እነዛ ኮሚቴዎች እስከ አፕሪል ድረስ ያለውን ነገር ያሳውቃሉ። ከዛ አንዳንድ እንትኖች ያው ኢንተርቪው ይሁን ሌላ ነገር ካለ እነዛ ይደረጉና ቀጥታ ወደ አድሚሽን ኦር ኦፈር ሌተሩ ይላካል ማለት ነው። አሁን ባጭሩ የዚህ ስኮላርሺፕ ተርምስ ኤንድ ኮንዲሽንስ ከለያየነውን እነዚህን በደንብ ማንበብ አለባችሁ። እና አሁን ሃይላይት ነው የምሰጣችሁ። እናንተ ግን ዲቴይሉን በደንብ ማንበብና ማወቅ አለባችሁ አፕሊኬሽን ከመጀመራችሁ በፊት። ስለዚህ ይሄንን ፒዲኤፍ አንብቡ። ከዛ በተጨማሪ እነዚህ ከ1 እስከ 7 ተዘረዘሩትን እያንዳንዱን አሁን ስኮላርሺፑን አፕላይ ስታደርጉ ምንድነው ማድረግ ያለባችሁ፣ አፕሊኬሽኑ ደግሞ ሲጀምሩ ምን አይነት ዶክመንት ነው የሚያስፈልገው፣ እንዴት ነው አፕላይ የምታደርጉ ምናምን የምለውን እዚህ ጋር አንድ በአንድ ማንበብ ትችላላችሁ። ፕላስ ደግሞ ይሄ ለስኮላርሺፕ አፕላይ ስናደርግ የሚያስፈልገው ይሄ እነሱን ማሳመን የሚችል ለምንድነው የምትማሩት የምለውን በደንብ ማሳመን የሚችል መሆን አለበት። እነሱ ማየት ትችላላችሁ። ከዚህ በተጨማሪ የተለያዩ ስኮላርሺፖች አሉ እዚህ ላይ። እነዚህን ማንበብ ማየት ትችላላችሁ። ምጋብዛችሁ ከሆነ አፕላይ ማድረግ ትችላላችሁ። ለማስተርስም ለፒኤችዲም ሌላ። አሁን ግን ሌላ ፎከስ አድርጌ ለመናገር ፈልገው ሌይደን ዩኒቨርሲቲ ኤክሰለንስ ስኮላርሺፕ ነው። ስለዚህ እሱ ላይ ፎከስ አድርገን ማየት ነው አሁን የፈለኩ ማለት ነው።
አሁን አፕሊኬሽን ፕሮሰሱን እንዴት እንጀምራለን የሚለውን እዚህ ማየት እንችላለን። ስለዚህ አሁን አፕሊኬሽን አፕላይ ኦንላይን ፎር አድሚሽን የሚለውን ክሊክ እናደርግና ወደዚህኛው ፔጅ ያመጣል። እዚህ አሁን ለባችለር እና ለማስተርስ እንደውም ሌላም ኤክስቼንጅ ፕሮግራም አለ። ስለዚህ አሁን ይሄ ስኮላርሺፑ ከቨር የሚያደርገው ለማስተርስ ብቻ ስለሆነ ማስተርስ የሚለው ላይ እንመጣና እዚህ ስቴፕ ባይ ስቴፕ ጋይድላይን ብሎ እነሱ ያስቀምጡት አለ። ስቴፕ ባይ ስቴፕ ጋይድ አሁን ስቴፕ 1 ላይ አድሚሽን ሪኳየርመንቱን ቼክ አድርጉ ይላል። እዚህ ከጎን በግራ ሳይድ ማየት ትችላላችሁ። ከዛ ደግሞ አፕሊኬሽን ዴድላይኑን ቼክ አድርጉ። ከዛ የሚያስፈልገውን ዶክመንት አረጋግጡ። ከዛ በኋላ አፕሊኬሽኑ ጀምሩ። ከዛ ቱሽን ፊ ክፈሉ ይላል። ይሄ ቱሽን ክፈሉ ማለት ቱሽን ፊውን ክፈሉ ማለት ኢንዳይሬክትሊ ለስኮላርሺፑ አፕላይ አድርጉ ነው። ቱሽን ፊውን ነው አሁን ይሄ ስኮላርሺፕ 100% ሊከፍል የሚችለው። ሌላውን ፓርት ቅድም እንዳልኳችሁ ነው ማለት ነው። ስለዚህ አካዳሚክ ዶክመንት የሚያስፈልጉ ዶክመንቶች ምንድናቸው? አካዳሚክ ዶክመንት አለ ራሱን ችሎ፣ ላንጉጅ ሪኳየርመንት አለ። ከዛ ከነዚህ ውስጥ አሁን ስታዩ አይኤልቲኤስ ምጠይቃለ። ነገር ግን በእንግሊዝኛ የተማራችሁ ከሆነ አክሴፕት ይደረጋል። ኦር ማዘር ታንግ እንግሊሽ የሆነበትም እንደዛው አክሴፕት ይደረጋል የሚላለ። ስለዚህ ይሄ ሪኳየርመንቶቹን ታያላችሁ። አካዳሚክ ሪኳየርመንት ፕላስ ላንጉጅ ሪኳየርመንት፣ ከዛ ፕሮግራም ስፔሲፊክ ሪኳየርመንት። አሁን ለምሳሌ እናንተ ማጥናት የምትፈልጉት ፕሮግራም ካለ ለነዛ ፕሮግራሞች ስፔሲፊካሊ ለብቻ ሪኳየርመንት ካለ እነሱን ማየት ትችላላችሁ ማለት ነው። ስፔሲፊካሊ ለእያንዳንዱ ፕሮግራም ይሄ ያስፈልጋል፣ ይሄ ተጨማሪ ያስፈልጋል፣ ይሄ ያስፈልግ የሚል ስላለ እነሱን እዚህ ማንበብ ትችላላችሁ ማለት ነው። ስለዚህ ይህን ካየን በኋላ አሁን ሌላው አፕሊኬሽን ዴድላይኑ ቅድም እንዳልኳችሁ ፌብሩዋሪ ላይ ነው። ከዛ አፕሪል ድረስ ኢንተርቪው ያደርጋሉ። ከዛ ያው አድሚሽን ያገኘ ሰው ጆይን ያደርጋል ማለት ነው ለጁን ጁላይ ሴሚስተር። ከዛ ሪኳየርመንቶች አሉ። የሚያስፈልጉ ዶክመንቶች ምንድን ናቸው? አፕሊኬሽን ዶክመንቶች የስቱደንት ኮፒ ያስፈልጋል። ላንጉጅ ሪኳየርመንትና አዲሽናል ዶክመንቶች ካሉ እነሱን ያስፈልጋል ማለት ነው። እነዚህን ካየን በኋላ ቀጥታ አፕሊኬሽኑ መጀመር እንችላለን። አፕሊኬሽኑን ለመጀመር አሁን እዚች ጋር ሊንክ አለች። እሷን ሊንክ ተጠቅመን እንገባና ቀጥታ ዲጂታል አይዲ ኦር ፓስፖርት ካለን እሱን ስካን ስናደርግ ወደ ዋናው አድሚሽን ያስገባናል ማለት ነው። ለጊዜው እኔ እሱን ላስጀምርና እናንተ ሙሉን ተከታትላችሁ መጨረስ ትችላላችሁ። ይሄን እንዴት እንደሚጀምሩ ብቻ ያሳያለሁ። እዚህ ጋር ዩኒቨርሲቲውን ላይ ይሄ ፕሮግራሙ መርጣችሁ ከሞላችሁ በኋላ የስኮላርሺፕ ሊንክ በ3 ቀን ውስጥ ይደርሳችኋል ማለት ነው። በ3 ቀን ውስጥ እሱ ይደርሳችኋል። ያን ተከታትላችሁ መሙላት ነው በኢሜል ስላክላችሁ። ስለዚህ አሁን አፕሊኬሽኑ ለመጀመር ቅድም እንዳልኳችሁ ቀጥታ ሊንኳ ላይ ሄደን ማየት ነው። አፕሊኬሽኑን ለመጀመር ስቴዲ ሊንክ ምትላለች። ከዛ ውጪ ያው እነዚህ ያው ከቱሽን ፊ ከምናምን ጋር ተገናኝተው ያሉ ናቸው። አብባቸው አፕሊኬሽን ከመጀመራቸው ፊት በደንብ እነዚህን ብታዩ ይመረጣል። አሁን አፕሊኬሽን ለመጀመር መጀመሪያ ወደ ኋላ እንመለስና ስቴፕ ዋይዝ ካየነው በኋላ ከዛ ጀምሮ ያለውን አፕሊኬሽን እንጀምራለን ማለት ነው። አሁን ለምሳሌ ማስተርስ ፕሮግራም እዚህ ጋር ወደ ኋላ እንመለስና እዚህ አፕላይ ኦንላይን ፎር አድሚሽን ከዛ እዚህ ጋር ማስተርስ ፕሮግራም ብለን ነው የገባነው። ከዛ አፕሊኬሽን ሊንኳን እዚች ጋር አለች፣ በዚች መጀመር ትችላላችሁ። ካልወደ ደግሞ ወደ ታች ስክሮል አድርጋችሁ ስትሄዱ አፕሊኬሽን ሊንክ ስቴዲ ሊንክ አለች፣ በሷ ትገባላችሁ ማለት ነው። አሁን ለመጀመር ሬጂስተር ኦር አካውንት ክሬት እናድርጋለን። ልክ አካውንት ክሬት ስናደርግ ፐርሰናል የሆነ ዳታ ነው እንትን የምለው ያ ማለት አገራችን መጀመሪያ ሰርች እናድርጋለን ኢትዮጵያ። ከዛ በኋላ ናሽናል አይዲ ካላችሁ ናሽናል አይዲ ከሌላችሁ ደግሞ ፓስፖርት ስካን ታደርጋላችሁ ማለት ነው። ስለዚህ አሁን ያን አድርጋችሁ እንትን ስትሉ ፐርሰናል ኢንፎርሜሽን ትክክለኛው መረጃ ከወሰደ በኋላ አድሚሽን አፕሊኬሽኑ መጀመር የምችሉት ማለት ነው። ስለዚህ አሁን እኔ ላስጀምርና እናንተ ያው ጨርሱ። ሃይላይቱን ለማሳየት ያክል አሁን ለምሳሌ ስታርት ስል ቀጥታ በዚህ መልኩ ነው አፕሎድ ማድረግ የምችሉት ይላል። የስ ትላላችሁ። አሁን ኦልሬዲ ሴቭ አድርጋችሁ ከሆነ እስካን አድርጋችሁ እሱን ቀጥታ አፕሎድ ማድረግ ትችላላችሁ ማለት ነው። ለምሳሌ እኔ አለኝ ዝም ብዬ ለማሳየት ያክል እዚህ ጋር ፓስፖርትን አፕሎድ ላድርግና እነሱ ራሳቸው ትሪም አድርገው ይወስዳሉ ማለት ነው። ልክ እንደዚህ ሳስገባ ይሄን ፓስፖርት ዋናውን ፓርት እንትን ይሉና ከዛ ደግሞ
ኢንፎርሜሽኑን ከዛ ላይ ያለውን ኢንፎርሜሽን ቀጥታ እንደ ፐርሰናል ኢንፎርሜሽን ወስዶ ራሱ ኤዲት ማድረግ አይቻልም። ያን ቀጥታ ቁጭ ያደርጋል ማለት ነው። እናንተ በዚህ ወይ የራሳችሁን ናሽናል አይዲ ኦር ፓስፖርት ካላችሁ በፓስፖርቱ በዚህ መልኩ መመዝገብ ትችላላችሁ። ከዛ በኋላ ስቴፕ ይቀጥላል ማለት ነው። እዚህ ጋር ባለው መሰረት ይሄን ዳታ ኤዲት ማድረግ አይቻልም። ስለዚህ በዚህ ወይ መቀጠል ትችላላችሁ። የዚህን አፕሊኬሽን ሊንኩን ዲስክሪፕሽን ሴክሽን ላይ አስቀምጣለሁ። ዲስክሪፕሽን ሴክሽን ላይ ከዛ በተጨማሪ ኢትዮሮፐር ቴሌግራም ቻናል ላይም ሼር አድርጋለሁ እና በዚህ እናንተ ሞልታችሁ ጨርሱ። እስከዚህ ካሳያችሁ ይበቃል። ይሄ ፐርሰናል ዳታ ነው እና ፕሮግራም ቤዝድ የሆነ ሪኳየርመንቶች ካሉ እነሱንም አንብቡ። ተጨማሪ መረጃዎችንም እንድታዩ ነው የምለው። ለኢትዮሮፐር ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ለሚቀጥለውም የተሻለ ቪዲዮ ቶሎ ቶሎ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። አመሰግናለሁ። ቴንክ ዩ ቬሪ ማች ቴንክ ዩ